እያንዳንዱ ቅንብር በወይዘሮ ባዩሽ እንደሆነ ግልጽ ሆነ። ሀናን ለማጥመድ ወይዘሮ ባዩሽ ተምችን እንደተጠቀሙ ግልጽ አድርገውታል። ምክንያቱም ሀሴትን ተጠቅመው ያንቺ ልጅ ናት ብለው የወይዘሮ ሜላትን ድክመት ተጠቅመው ገንዘብ ለመቀባበል ያሰቡ ይመስላል። ካሁኑ ገንዘብ እንድትቀበላት ለእርግብ አሳውቀዋታል። እርግብም ከወይዘሮ ሜላት ገንዘብ ጠይቃለች። ወይዘሮ ሜላትም በስንት ጊዜ ያገኘቻትን ልጇን ምንም ነገር መከልከል እንደማትችል ግልጽ ስለሆነ እሷም ገንዘቡን ለምንድነው የፈለግሽው ብለው ካጣሩ በኋላ አዎ አሁንም ልጄ እንደ ልጅነትሽ ነሽ፣ ትሁትና አዛኝ ነሽ፣ የሚገፉሽን ሰዎች ቀርበሽ አንቺ ጥሩ ሰው ታደርጊያቸዋለሽ ብለው ገንዘቡን ሊሰጧት ተስማምተዋል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች፣ እስኪ ሀናን ያላችሁ በላይክ እንያችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁ ትቆያላችሁ። እናም አሁን ላይ ሀና ትንሽ የወዛገባት ነገር መስቀሉ ከእጇ መጥፋቷና የሀና ሁሉም ፎቶዎች የልጅነቷ መጥፋታቸው ትንሽ አሳስቧታል። እኔ በመስቀሉ ብዙ ጊዜ ደስ ይለኛል። የመስቀሉ ትርጉም ደግሞ አንተም ታውቀዋለህ አባዬ። ይሄ መስቀል እንዴት ነው ሊጠፋብኝ የቻለው? እኔ በጣም ነው ሆዴ እየተሸበረ ያለው። እናም እንዴት ነው የማደርገው? መስሪያ ቤት ፈለግኩት፣ የመስሪያ ቤት ሰዎችንንም ጠይቄ ነበር፣ ግን ማንም ሰው አየሁት ያለኝ ሰው የለም እና እንዴት ነው የት ነው የማገኘው ብላ እንቅልፏን አታ ስትጨነቅ ነበር። አባባ ኖላ ወይም ሀንዬ ታዳ መስሪያ ቤት ካልጣልሽው እቤት ካልጣልሽው እንዴት ሊጠፋ ይችላል ሲሉ ጠየቋት። እርሷም መልስ አጣች። በኋላ ግን ሲፈልጉ መስቀሉን ሲፈልጉ ፎቶዎቹንም አጧቸው። ከዛ ለሀና መስቀሉ ብቻ አይደለም የጠፋው፣ ፎቶዎችሽም የልጅነትሽ የሉም፣ እንዴት ሊጠፋ ቻለ? እንዴት ነው ከዚህ ቤት ሊጠፋ የቻለው? ብለው እንግዲህ ቸውን የሚያወዛገበው ነገር የመስቀሉን ሲገርማቸው የፎቶ መጥፋት ነበር። ነገሩ እንዲህ ነው። ተምች ለካስ ወደ እነሱ ቤት ጠጋ ጠጋ ያለው ተልህኮ ነበረው። ተምችን የጆሮ ጓደኛም ቢሆን እንኳን ተምችን በገንዘብ አታለውታል። ምናልባት ግን ተምች ያን ነገር ላያውቀው ይችላል ጠቅሎ። ግን ለምን እንደዛ አደረገ? ተምች ደግሞ ሀናንም አባባ ኖላዊንም ወዷቸዋል። ስለ አባባ ኖላዊ ከዚህ በፊት ደጋግሞ ጥሩነታቸውን ጥሩ ጎናቸውን ሲያወራ ነበር። እንዴት ብሎ ነው ተምች ታዳ ከእርሳቸው ፎቶውን ሰርቆ የወሰደው? አሁን ላይ ግን ይሄ ነገር ይታወቅ ይሆን? ሀናስ ቤተሰቦቿን ታውቅ ይሆን? በየት በኩል ልታቅ ትችላለች? ምክንያቱም ምንም ማስረጃ የላትም። ፎቶውም ሆነ መስቀሉ ሀሴት ወስደዋለች። ሀሴት ወስዳ ያው እሷ ገንዘብ ልትጠቀም ከወይዘሮ ሜላት ስራዋን እየሰራች ያለች ልጅ ናት። እናም ወይዘሮ ባዩስስ ምን አስባ ነው የዝናሽ የወይዘሮ ሜላትን ድክመት ተጠቅማ 16 ዓመት የናፈቀቻትን ልጇን እንድታደርግ ረድታታለች። ወይዘሮ ሜላትም ልጇን ስታገኝ በጣም ደስተኛ ብትሆንም እንኳን አሁን ላይ የውሸት እንደሆነ ግልጽ ነው። ሰላም ብዙ ጊዜ ደጋግማ ስለ ሀና ትጨነቃለች። ሀናን አብዝታ ብትጠይቃትም ምንም መፍትሄ እንደሌለው ስለምታውቅ ልትነግራት አትፈልግም። ምክንያቱም አሁን ግን ስለ መስቀሉ በጣም ተጨናንቃ ስታስብ ነበር። ሀናም በዛ ሰዓት በተጨናነቀችበት ሰዓት ሰላም ድንገት ስትመጣ ዛሬ ካልነገርሽኝ ብላ አስገድዳ ታለች። እሷም ምን ብዬ እንደምነግርሽ ባላውቅም ሰላምዬ የሆነ ችግር ገጥሞኛል ስትል ነገረቻት። ምንድነው ሀንዬ ለምንድነው የማትነግሪኝ? ምን ሆነሻለ? ንገሪኝና ሁሉም ነገር እኮ መፍትሄ ይኖረዋል ስትል አማከረቻት። እሷም መስቀል የጠፋኝ ብላ ስትጠይቃት መስቀሉ የምን መስቀል ነው? የት ነው የጣልሽው? ብላ ስታጣራ ሰላምም ነገሩ አልገባትምና አይ መስቀሉ እንኳን እንደዚህ ውድ የሚባል አይደለም፣ ግን ለኔ ትርጉም አለው፣ መጥፋት የሌለበት መስቀል ነው የጠፋ ስትል ነገረቻት። ሰላምም ነገሩን እንደዚህ አካብዳ አላያችውም። ያ ሰላም አሁን ላይ ያሳሰባት የአባቷን ማሳከም እንጂ ያንን ገንዘብ ከየትም ብላ አምጥታ ከእናቷ ተቀብላ ምላሴንም እንዲቀበል አድርጋ ማሳከም እንጂ የመስቀሉ ጉዳይ ግድም አልሰጣት። ሀና ግን አሁን ላይ ከአባቷ መታመም ይልቅ ያስጨነቃት የመስቀሏ መጥፋት ብቻ ነው። እናም ብዙ ጊዜ እያሰበች ነበር። ሰላምም ነገሩን ስትነግራት ምንም ቦታ ስላልሰጠችው ቀጥታ የምላሴን ስልክ ተቀብላ ነበር። በሰዓቱ ጆሮ ጋር ደውላ አንዳንድ ጉዳይን መማከር አለብኝ ብላ አሰበች። ምግብ በልታ ከወጣች በኋላ ቀጥታ ከጆሮ ጋር ነበር የተገናኘችው። ጆሮ ጋር ተገናኝተው እያወሩ ባሉ ጊዜ ሀናን የሚያስጨንቃን ነገር ምንድነው? ለኔ ግልጽ ሆና አትነግረኝም፣ ካንተ ጋር ግን ትቀራረባላችሁ ልክ እንደ እህትና ወንድም። እናም ያለውን ችግር ብታስረዳይ ብዬ ነው ብላ ጠየቀችው። ጆሮም ምንም ሳያካብድ እኔ ምን ልነግርሽ ይችላለሁ? ሀና እኮ ለኔ ምንም አትነግረኝም ነበር ያላት። ስለ አባቷ ጉዳይ አንዳንድ ነገር ማወቅ እፈልጋለሁ ጆሮ፣ ልትነግረኝ ፈቃደኛ ከሆንክ ሀናን እናግዛታለን ስትል ጠየቀችው። እሱም እኔ የማቀው
እንግዲህ አባቷ በሕክምና ጉለት እየታመሙና አሁን ላይ አቅም እያነሳቸው በጣም እንድታመሙ ነው። ሌላ የማውቀው ነገር የለም። ለምን አንቺ አትጠይቂያትም ሲል ነበር የመለሰላት። እሷም ለእኔ ድብቅ ናት፣ ብዙ ነገሯን አታማክረኝም። እኔ ግን እንደ እህትም እንደ ጓደኛም እንደ ሚስጥረኛም እየቀረብኳት ነው። ግን ሀና እንደዚህ በቀላሉ ሰው የምትቀርብ ሰው፣ ሚስጥሯን ለሰው የምታካፍል ሰው አይደለችም። በተለይ ደግሞ በአባቷ ጉዳይ ማንም ሰው አያገባውም። በእኔ አባት ጉዳይ አባቴን ማሳከም ካለብኝም ማግደልም ካለብኝ እኔና እኔ ብቻ ነኝ እያለች የምታካብደው ነገር አለ ስትል ለጆሮ አማክራው ነበር። ጆሮም አንቺ እንዳልሽው ነው ሀና በአባቷ ጉዳይ ማንንም ሰው አታስገባም እያለ ነበር ሲቀልድባት የነበረው። እናም እስኪ የሆነ ቦታ ቁጭ ብለን ስለ ሀናና ስለ አባቷ ትንሽ እናውራ ብላ ሰላምም ከጆሮ ፍቃድ ጠየቀች። እሱም ተስማምተዋል። ወደ ሬስቶራንት ሂደው ምሳ እየበሉ ብዙ ነገር አወሩ። ካወሩም በኋላ እንግዲህ የሀናን አባት ለማሳከም ሰላም ወስናለች። እኔና ወንድሜ እናቴ አንዳንድ ወጪ ለምሰጠን አጠራቅመን የሀናን አባት ልንረዳ ወስነናል። አንተ ደግሞ የምታግዘን ዳይሬክት ለሀና ብንሰጣት ይህን ገንዘብ አትቀበለንም፣ በአባቴ ጉዳይ ማንም ሰው አይገባም ትለናለች። አንተን ግን ስለምትቀርብ ከየትም እንዳመጣኸው ብሩን አሳምነክ ልሰጣት ትችላለህ። 100,000 ብር እናቴ የሰጠቻት አለ አሁን ተጨማሪ ገንዘቡን እኛ እንሰጣታለን ስትል ነበር የነገረችው። እና ሀና አባቷን ልገል የፈለገችው ከብር ብር ከሰው ሰው እየመረጠች ነዋ። ይሄ ሁላ ብር እየተሰጣት እናንተን ንርዳሽ እያሏት ለምንድን ነው እምቢ ያለችው ሲል ጠየቀ። ሀናም ይህን የምታደርገው በአባቴ ጉዳይ ማንንም ሰው ማስቸገር አልፈልግም በሚል እንጂ ከብር ብር እየመረጠች ወይም ደግሞ ከሰው ሰው እየመረጠች እንዳልሆነ ግልጽ ነው። እናም ጆሮም እንግዲህ ችግር የለውም ከየት እንዳመጣሁት እኔ አስረዳታለሁ። ያው እንግዲህ መስረቅ እንዳቆንኩኝ እሷም ታውቃለች። ሁላችሁም አሁን ላይ ሌባ እንዳልሆንኩኝ እወቁልኝ ሲል ነበር የቀለደባት። እሷም ቀልድ አይጠገብም። አዎ አሁን እንደዚህ ነው ማድረግ ያለብን፣ ብሩን እኔ እሰጥካለሁ። 100,000 ብር ካላት በ400,000 ብር ነው ያለችው። በግማሹ መታከም ሕክምና መጀመር ስለሚችሉ ግማሹን ብር እነሱ ከየትም ብለው አሟልተው አባባ ኖላዊ ሊያሳክሟቸው ነው። ይሄ የአሲር ወይም ደግሞ የጆሮ ህልም ነበር። አባባ ኖላዊን ብቻ ከእግዚአብሔር አንድ ነገር መላ ፈጥሮ እንድናሳክማቸው ፍቀድልን እያለ የዘወትር ጸሎት ነበር። አሁን ላይ ጸሎቱ የሰመረለት ይመስላል። እሷ ሀና ብቻ አይደለም አሁን የአባባ ኖላዊ ጭንቀት። ጆሮም በጣም ይጨነቃል ስለ አባባ ኖላዊ። ማሳከም ባልችል እንኳን እስኪ ምን ማድረግ እንዳለብኝ ባክህ ጌታዬ አንተ ንገረኝ እያለ የዘወትር ጸሎቱ ስለሆነ አሁን ላይ እንግዲህ ሰላምና ምላሴ ከረዷቸው የአባባ ኖላዊ በቅርብ ቀን ሕክምና ይጀምራል። ግን ሌላው ትልቁ ሀሳብ እንዴት ነው መስቀሉ ሊሰረቅ የቻለው? ፎቶዎቹም እንዴት ነው እንደዛ ተሰርቀው እዛ ወይዘሮ ናጋ የገቡት? ያ ነገር ትንሽ አሳሳቢ ነው። ምክንያቱም ሀና ይሄ ነገር በጣም አስጨንቋታል። ያስጨነቃትም መስቀሉ እንጂ ፎቶ በእርግጥ ብዙም አላስጨነቃት። መስቀሉ እኔ ጋር ብዙ ትርጉም አለው፣ ብዙም ነገር አለ ብላ ለአባቷ ስትነግረው፣ አዎ መስቀሉ የቤተሰቦችሽን እንኳን ብታገኚ ትልቁ ምስክርሽ ነው እና መስቀሉ አንቺ ጋር መጥፋት የለበትም። ብዙ ጊዜ ተጠንቀቀሽ ያዢ የምልሽም ለዛ ነበር ሀንዬ፣ እንዴት ሊጠፋ ቻለ? አሁንም ቢሆን ፈልጊው ስሏት ነበር። እሷ ግን ታገኘው ባለመቻሏ ተስፋ ቆርጣለች። ስለ ቤተሰቦቼ እርሳው፣ እኔ ቤተሰቤ አንተና አንተ ብቻ ነህ። እናም በዚህ ጉዳይ ምንድነው ደጋግመህ የምታነሳብኝ? አባዬ ቤተሰቤ አንተ እናንተ ብቻ ነህ፣ እኔ ሌላ ቤተሰብ የለኝም። መስቀሉ ብቻ ትርጉም ስላለውና መስቀሉን ሳደርግ ነገሮች በሙሉ ስለሚስተካከሉልኝ ያንን አምኜ እንጂ እኔ ቤተሰቤን ለመፈለግ አስቤ አይደለም። ስለ መስቀሉ መጥፋት ያሳሰበኝ እድሌ ስለሆነ እንጂ ሌላ አስቤ አልነበረም። ከዚህ በኋላ ግን አባዬ ለምንድን ነው ቤተሰብሽን እንድትለኝ አልፈልግም። ከዚህ በኋላ እንድትለኝ አልፈልግም ብላ በድጋሚ ነግራቸው ነበር። እርሳቸውም አይ ልጄ አስቀየምኩሽ አይደል በማለት ትንሽ ተጨነቁ። እሷም እንደማልቀስ አረገች። አለቀሰችን በኋላ ነይ ልጄ ብለው አቅፈው እያባበሏት ነበር። በጣም አስባለች። እናም ሀሴት ለምንድን ነው የምጠላኝ ብላ ይህም ትንሽ ያሳሰባት ይመስላል ሀናን። ሀሴት ሀናን ባየች ጊዜ ደሟ ነው የሚፈላው። ሀና ምንም ነገር ሳትናገራት ሰላምም ካለቻት ስድብ እንጂ የሚቀናት ሰላምታዋን ሀሴት እንደዚህ የሆነችበት ምክንያት ያው ሁሉ ነገር ከእሷ የተሰረቀ ስለሆነ እሷን ከዛ ቤት አባራ እሷና እሷ ብቻ እዛ ተቀምጣ የወይዘሮ ሜላትን ብር ለመሰብሰብ ይመስላል። ምክንያቱም የተላከችውም እንደዛ ስለሆነ
እንደሆነ። ወይዘሮ ሜላት እንግዲህ ስለ ሀና ምን እንደሚሉ አይታወቅም። ሀናን በተደጋጋሚ ልሰርቅ ስትል አገኛታለሁ፣ ሀና ታማኝ ሰው እንደሆነች ታውቃላችሁ ወይ ብላ ለሰላም ከዚህ በፊት አማክራት ነበር። አሁን ግን ለወይዘሮ ሜላት ሁሉንም ነገር ነግሬ ማብቂያሽ ደርሷል ሀና እያለች እየሳተች ነበር። ሀሴት እንደዛ የምታደርገው ነገር ሀና ምናልባት በሆነች አጋጣሚዎች የወይዘሮ ሜላት ልጅ መሆኑን ካወቀች፣ ምክንያቱም ሀሴት ከዛ ቤት ትባረራለች፣ ውሸታምም እንደሆነች ሲታወቅ በጣም ከባድ ችግር ውስጥ እንደምትገባ ግልጽ ነው። ግን ወይዘሮ ባይሽ ደግሞ ይህን ለምን ማድረግ እንደፈለጉ ማን ነው የሚያውቀው? ምክንያቱም ወይዘሮ ባዩሽ ሁልጊዜ ከእሷ በታች ስለሆኑና ወይዘሮ ሜላት ደግሞ ዛሬ ላይ ሰርታ ተለውጣ ትልቅ ደረጃ ስለደረሰች ቅናት መንፈስ ይዟቸው እንጂ ወይዘሮ ሜላት ለማንም ሰው ክፉ እንዳልሆነች የሚታይ ነገር ነው። ምክንያቱም አሁን ላይ እንግዲህ ወይዘሮ ሜላት ያካበተችውን ገንዘብ በሀሴት በኩል ወይዘሮ ባዩሽ ስለሚያገኙት ያንን ለመጠቀም ብለው አስበውና አቅደው ይህንን ስራ ያደረጉት እንደሆነ ግልጽ ነው። በሌላ በኩል እንግዲህ ወይዘሮ ሜላት አሁን ላይ ምንድን ነው ማሰብ ያለባቸው? ምንም ነገር ላይ ሊያስቡም ሆነ ሊጠራጠሩ ባለመቻላቸው ከባድ ችግር ውስጥ እየገቡ ነው። ምክንያቱም ገንዘባቸውን ለማያውቋት ወይም ላልወለዷት ልጅ፣ የእሳቸው ላልሆነች ልጅ ብራቸውን እያባከኑ እንደሆነ ነው የሚታወቀው። አሁን ላይ ሜላት ምንድን ነው የምታደርገው? ሰላምና ምላሴ እኮ በመጀመሪያውኑ ሀሴት ይቺ ላትሆን ትችላለች ብለው የሆነ ሰዓት ላይ አውርተው ነበር። ሰላም በእርግጥ ለሀሴት ብዙ ነገር አታምናትም። ለምን? ሀሴት የምትነግራትን በሙሉ ስለ ሀናም ሆነ ስለ ማንም ነገር ስትነግራት ያን ያህል ቦታ እንደማሰጣት ግልጽ ነው። ግን ደግሞ እናቷ እንዳትቀየምና የእናቷ ደስታ እንዳይጠፋባት ትጨነቃለች። እናቴን ለአመታት አጥቻት ኖሬያለሁ። ከዚህ በኋላ እናቴን በሀሴት ምክንያት ላጣት አልፈልግም። ሀሴት መታ ደስታዋ ተመልሷል። ስለዚህ እናቴ ደስተኛ ስለሆነች ብቻ ደስተኛ ነኝ የሚለው ነው ከአእምሮዋ ውስጥ ያለ። ሰላም በእርግጥ ሀሴትን ብዙም አልተመቻቻትም። በተለይ ደግሞ ሀናን ስትናገራትና የሀናን ስም ያለ ስራዋ ስሟን ስታቆሽሽ በጣም ነበር የተናገረቻት። ሀሴት ከዚህ በኋላ ስለ ሀና መጥፎ ነገር እየተናገርሽ በኋላ የሚጸጽትሽን ነገር አታድርጊ። ከዚህ በኋላ ስለ ሀሴት ስለ ሀና ምንም ነገር ብትኝ እኔ አልሰማሽም፣ የራስሽ ጉዳይ ብላታለች። ሰላምን በእርግጥ እውነቷን ነው። ከዚህ በፊት ሀናን በጣም ትጠላት ነበር። በነገሮች ሁላ ሰላም ስትላት ራሱ ሰላምታ የእግዚአብሔር ሰላምታ አትመልስላትም ነበር። ስለ እኔ ሰላም አንቺ ምን አገባሽ? ምን ይመለከትሻል? ነበር መልሷ። ያ ሁሉ አልፎ ሰላም አሁን ላይ ለሀና ያላት ፍቅርና ሀናን ለማገዝ ያላት ጉጉት ከባድ እየሆነ መጥቷል። እንደ ሀሴት ግን አሁን ላይ ያው ተልእኮ ስላላት ስለ ሀና ምንም ነገር ብትደረግ እውነታውን እያወቀች ስለሆነ የሀናን ስም የምታቆሽሸው በትንሹ እንደዚህ የምትፋታ አይነት አይደለችም። ሀናም በጣም አስጨንቋታል። አምላኪ ሆይ ምን በድዬህ ነው አለች። ግን በአንድ በኩል ደግሞ ሀና ያስጨነቃት ነገር አሁን ትልቁ ነገር መስቀሉ ብቻ ነው። የሀሴት ጥላቻ መጣ ቀረ ምንም እንደማያደርግላት ግልጽ ነው። ግን ደግሞ የተደገሰላትን ስላላወቀች እንጂ ያሰቡትንና እቅዳቸውን ብታቅ ምን ያክል ከባድ እንደሆነ ቆይቶ ይገባታል። ተምች በዚህ ልክ ሀናን ያጠምዳታል ወይም ደግሞ ወጥመድ ውስጥ ያስገባታል ብሎ ማንም ሰው አልገመተም። ተምች ጥሩ ልጅና የጆሮ ጓደኛ ጥሩ ወንድማማቾች እንደሆኑ ነው የሚታወቀው። በየት በኩል እንግዲህ መስቀሉን እንደሰረቃት አይታወቅም። በእርግጥም ለተምች ሌብነት አዲሱ ስላልሆነ እንኳን መስቀል ከሰው ኪስ ውስጥ ሞባይል የሚያወጣ ጀግና ነው። በየት አካባቢ አጥምዶ እንዴት እንደሚያደርጋት እሱ ያውቅ ነበር። እኔ የሚመስለኝ ተምች ሀናን መስቀሉን የሰረቃት የዛን ጊዜ ከጆሮ ጋር አስታርቂኝ እያለ እጇን ይዞ ሲለምናት ነበር። በዛን ሰዓት ነው ያንን መስቀል ሊያወጣባት የሚችለው እንጂ በየትም አጋጣሚ ሊሰርቃት አይችልም ነበር። ግን ደግሞ መስቀሉ ብቻ አይደለም የጠፋው፣ አሁን ላይ ፎቶዎቹም ጠፍተዋል። ፎቶዎቹንም እንግዲህ ከመጽሐፍ ውስጥ ነው አውጥቶ ከአባባ ኖላዊ የሰረቃቸው። ያ እስኪሆን ድረስ ምንም ያለመጠርጠራቸውና ያለመንቃታቸው ከባድ ቢሆንም ግን ነገሩ ይቆያል እንጂ መታወቁ እንደማይቀር ነው። ግን ያንዛን ጊዜ ተምች እንደሰረቀውና ይህንን ወጥመድ ያዘጋጀው ተምች እንደሆነ ሲታወቅ ጆሮ ምን ያክል ለተምች ያለው ጥላቻ እንግዲህ አብረን የምናየው ይሆናል። በሌላ በኩል ጆሮን የሚያናድደው ነገር ተፈጠረ።
ጆሮን ያናደደው ነገር አባባ ኖላዊ ስለ ፍቅር እየጠየቁት ነበር። እህትክ እንዴት ነች? ሰሞኑን ጠፍታለች፣ በሰላም ነው ወይ እያሉት ነበር። እሱም ምን ትሆናለች? ደህና ነች፣ ትንሽ አልተመቻትም መሰል። እኔም ሰሞኑን እኮ እየተመቸኝ አይደለም፣ ስራ ስለወጠርኩኝ ላገኛት አልቻልኩም ብሎ መለሰላቸው። እሳቸውም አባቷ አልተሻለ ይሆን እንዴ? ባለፈው አሞታል እያለችኝ ነበር። እንዴት ነው አልጠየካትም ወይ? እኔ ምን አገባኝ ስለሱ መታመም፣ አለሱ እያሰቡለት ባልሆነ ፋዘር አሁን ሊጣሉ ይፈልገዋል ማለት ነው ሲል መለሰላቸው። እንዴት ነው አንተን ልጣላ የፍንፈልገው? ደሞስ ምን አለበት ብጠይቀው? የሰው ልጅ አይደል እንዴ? ባዝንለትስ ምን አለበት ሲሉ መለሱለት። በሉ 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 እያለ እርሱም በግልምጫ ከዚህ በኋላ ስለሱ ሰውዬ እንዳታነሱብኝ ሲል ነበረ። ለምንድን ነው በዚህ ልክ የምጠለው? እኛ እኮ ይቅር የሚደረግልን የበደሉንን ይቅርታ ስናደርግ ብቻ ነው ሲል ነበር። ከዚህ በኋላ ስለዛ እንጀራ አባቴ ህይወቴ ውስጥ እንዲገባ አልፈልግም። ሲቀጥል ደግሞ ስለሱ ማውራትም አልፈልግም። ፋዘር አሁን ላይ ስለሱ ማውራት ከጀመሩ እኔ ልሂድ መሰለኝ ሲል ወሬያቸውን አቋርጧቸው ነበር። እርሳቸውም በሰዓቱ አይ እንደዚህማ አትሆን፣ ለምንድን ነው እኔ ካፌ ላይ የማጠፋው? እርሱ እኮ ከአንተ ህይወት ላይ ሊጠፋ አይችልም፣ እንጀራ አባትህ እኮ ነው፣ ስለዚህ ማዘን አለብኝ ብለው ነበር። እሱም በጣም ማውራታቸው አላስደሰተውም እና ትቷቸው ወጥቶ ነበር። ግን በእሳቸው የሚጨክን አንጀት ስለሌለው ጆሮ ትንሽ ዘወር ዘወር ብሎ ብርቱካን ጁስ ገዝቶ ነበር የተመለሰው። በሰዓቱ እንዴ ስትወጣ እኮ ቅድም የምትመለስ አልመሰለኝም ነበር ሲሉ ጠይቀውታል። እንዴት ነበር አወጣጤ ፋዘር አሉ። እሱም እየቀለደባቸው ነው። አንተ ልጅ ግን በጣም ተለውጠሃል። ለምንድን ነው የምትቀልድብኝ? እኔ እኮ የምሬን ነው። ግን አሲር አስቀየምኩህ እንዴ ቅድም ሲሉ ጠየቁት። እንዴ ደግሞ ምን አድርገው ነው የሚያስቀይሙኝ? እርሳቸው በምንድን ነውስ የምቀየመው ሲል ነበረ። እርሳቸውም በተናገሩት በእንጀራ አባቱ ነገር የተቀየመ መስሏቸው ስለነበር ጠይቀውታል። እርሱ ግን ነገሩን ቀለል አድርጎት ረስቶት ነበር የመጣው። በሉ አሁን ማለት ነው ይችን ጁስ ጠጣ አድርገው ጠንከር ማለት አለባቸው እያለ ቀልዱን ጀምሯል። እናም እነሱም ትንሽ ከቀላለዱ በኋላ ሰሞኑን እንዴት ነዎት? አሁን ጠንከር እያሉ ነው ወይ ብሎ ስለ ጤናቸው እየጠያየቃቸው ነበር። በስተ መጨረሻም ሀና መስቀሉን ሳላገኘችው ፎቶውን መጥፋቱን ስትሰማ በጣም ደንግጣ ነበር። ቪዲዮ እዚህ ላይ ያለቀው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ አይረሳ። መልካም ጊዜ ይሁንላችሁ። ሀናን ያለ በላይክ ያሳየኝ መልካም ቆይታ ይሆንላችሁ። ቀጣይ ክፍል ይዘን እስከምንመጣ ቸር ሰንብቱ።